እሺ ስሜ ጌታሁን አስፋው እባላለሁ። ማዕረጌ ሻምበል ባሻ። የመጣሁበት ክፍል በመጀመሪያ 20ኛ ክፍል ነበርኩኝ። ከዛ 18ኛ 51ኛ አሁን ደግሞ የነበርኩ 75ኛ ክፍለ ጦር ይባላል። የነበርኩበት ቦታ ቆቦ ወጣ ብሎ የነበረው ከተማ ላይ ነው። ጉዳጁ ሲነገረን ያው ውጊያ አለ ተዘጋጁ፣ ስለዚህ ትሄዳላችሁ ሲባል እሺ ብለን ገባን። ያው በሰኔ 20 ሰኔ 19 ላይ ገባን። ሰኔ 20 ላይ ተማረኩኝ ማለት ነው። ነሐሴ 20 2014 ላይ በቆቦ ወጣ በምትል ከተማ አለች፣ ስሟን ባላቃትም እዛ ላይ የተማረኩኝ ማለት ነው። እቅዳችን እስከ ቆቦ ከተማ እንቆጣጠራለን ብለን ነበር ያሰብነው። እንትንም ግን ማለት ውጊያው እንትን ያለ ካለ እስከ መቀሌ መግባት አለብን ብሎ ነው ያው ከላይ እንትን ኃላፊያችን የነገሩን ማለት ነው። የትግራይ ሕዝብም ለዓላማ ለሰላም በቆራጠኝነት በወኔ ያው ተነስቶ ነበር። እንደገናም ደግሞ የብልጽግናም አብይ አህመድ ጦር በወኔና በቁርጠኝነት ግዳጁን ስልጠናም እየወሰደ ነበር። ግን ያው ፈረሱም ይሄው ሜዳም ይሄው እንደሚባለው ጦሩ የመዋጋት እንትን አቅሙ ተሟጧል ማለትም ይችላለሁ። ያለ ውሃና ያለ ምግብ ለ2 ቀናት እንትን ያለበት ሁኔታ ነበር። በዛ ምክንያት ጦርም ሊፈርስ ይችላል። እንደገና ደግሞ አዲስ ከመሆኑ አንፃር መዋጋትም አልፈለገም። እንደዛ ስለ ያው ነባር ሰራዊት የለም፣ ያለውም ጥቂት ነው። እንደገና ደግሞ በተለያየ 7 ዓመት እንትን አለ አይደለ የተሰናበተ ነው። ስለዚህ የመዋጋቱ አቅም ተሟጣን። በዛ ምክንያት እጅ ልንሰጥ ይችላል ማለት ነው። እኔ ያው ለሰራዊቱ የምነግረው አንደኛ በማወቅም ባለማወቅም ያው ገብተዋል፣ ግን ምንም ማድረግ አይቻልም። ስለዚህ አቅምም ውስንነት ስላለ ውጊያ ይቅር ነው። ውጊያ ይቅር፣ በቃ በሰላም በወንበር ዙሪያ ተደራድሮ ሰላም ማምጣት አለበት ለዚች ሀገር፣ ለዚች ለኢትዮጵያም ሕዝብ ብሎም ያው ትግራይ ክልልም ለኢትዮጵያም ሕዝብ ነው የተነሳ ማለት ነው። በቃ ዋናው ሰላም ነው። ሰላም ሲኖር ነው ገበሬውም አርሶ በሰላም የሚገባው፣ ተማሪውም ተምሮ በሰላም የሚገባው ማለት ነው። ሰላም ከሌለ ሁሉ ነገር ባዶ ነው ማለት ነው። እና ይሄ ነው ያለኝ ሀሳብና